የሆነ ነገር ተፈጠረ ሲባል እየሮጠ ሩታ ጋር ይሄዳል። የሆነ ሰው ጠፋም ሲባል ወደ ሩታ፣ የሆነ ሰው እንደዚህ የሆነ ነገር አደረገ ሲባል ከሷ ውጭ የሚያደርግ የለም እያለ እየሄደ ሩታን የሚያንቀውና እየሄደ ሩታን የሚደበድበው ይሄ ልጅ በሰላሙ ስላልሆነ የሆነ ነገር አድርጉት። ልጅቷን የሆነ ነገር ቢያደርጋት ግን የሆነ ነገር ብትሆን ሩታ ከአብርሃም ውጪ ማንም ሰው ሊያደርግ አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ውዶች የኔ ወርቆች ሰላማችሁ ይብዛልኝ። እንዴት ናችሁልኝ ጋይሶች? ሰላማችሁ ብዝት ይበልልኝ። አለን መጣን ተገኘን ከተፍ ከቻልን በሰዓታችን ትላላችሁ እና ባይቦች እንግዲህ ይህን ሰሞኑን ያው እያመጣሁላችሁ ያለሁት ቪዲዮ እያያችሁ ነው። ብዙዎቻችሁን በኮሜንት እንግዲህ በቃ የእናንተን ሀሳብ እንደተናገርኩኝ የእናንተን ነገር እንዳወራሁላችሁ ምናምን ነው ቆጥራችሁ እየተደሰታችሁ በኮሜንት እየጻፋችሁልኝ ያላችሁት። ስለምትሰጡኝም ሀሳብ አስተያየትን በርቺ ጎበዝ ለምትሉኝ ወደፊት እንጂ ወደ ኋላ የለም ሩታዬን ይዘን ወደፊት ነው ምናምን በቃ በጣም አሪፍ ኮሜንት ነው እያስቀመጣችሁልኝ ያላችሁት። ለሁላችሁም እጅግ አድርጌ አመሰግናለሁ። አሁንም አበረታቱኝ፣ ቻናሌን ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ እያረጋችሁ ከኔ ጋር አብራችሁ ሆኑ ላችኋለሁ የኔ ውዶች የኔ ወርቆች ማለት ነው። እና እንግዲህ አብርሃም የሆነ ነገር በተፈጠረ ቁጥር የሆነ ኮሽ ባለ ቁጥር ከሩታ ውጭ ይሄን ነገር የሚያደርግ የለም፣ እሷ ናት ይሄን የምታደርገው ከሷ ውጭ እያለ ሩታን ህይወቷን እየተጨነቀች እንድትኖር አልፈልግህም ሂድና የፈለከውን ኑሮ ኑር ብላ ፈቅድ ያለ ትተዋለች አይደለ? ስለዚህ አሁንም ደግሞ የሷን የራሷን ህይወት እንድትኖር ሊተዋት ይገባል ብዬ ነው የማስበው ቤተሰቦቼ። እሱ ግን በፍጹም ይሄን ነገር እያደረገ አይደለም። የሆነ ሰው ሄርሜላም ስጠፋ ሩታ ናት፣ የሆነ ነገርም ኮሽ ሲል ሩታ ናት፣ የሆነ ሜሴጅ ራሱ ወይንም በስልክ ተደውሎ እንኳን የሆነ ነገር እንኳን ቢባል ሩታ ናት ያስደረገችው ነው የሚለው ማለት ነው። እና ስለዚህ ይሄ ልጅ የልጁ እናት ናት እንጂ ጠላቱ አይደለችም፣ ወይ እናት አባቱ ገዳይ አይደለችም አይደለ? እሱ አይምሮን ኦሬዲ ስቷል፣ መስመሩን ስቷል። አይምሮ በትክክል እያሰበ አይደለም። ምክንያቱም እያየን ነው የሚያደርጋቸው ነገሮች ከአብርሃም የማይጠበቁ አብርሃም ጤነኛ እንዳልሆነ እያየን ነው ሁላችንም። ስለዚህ ሩታ ሉሌን ልጇን ይዛ በስነ ስርዓት ትኖርበት፣ ትረጋጋበት። እሱም የራሱን የተረጋጋ ህይወት ይኑር፣ እሷም ደግሞ የራሷን ህይወት መኖር አለባት። አብርሃም የሆነ ነገር በተፈጠረ ቁጥር በር እየቆረቆረ እረፍት ሊነሳት አይገባም። ገባችሁ? ልጁ ጤነኛ ካልሆነ ወደዛ ወደ ሕክምና ወሰዱት። መጋኛም አጣፍቶትም ከሆነ ወደ ጸበሉ ወሰዱት እንጂ ልጅቷ ጋር እየሄደ የሚፎክረው ልጅቷ ጋር እየሄደ እንዴ ቤተሰቦች እየደወለ ራሱ እኮ ማለት ነው ማረፊያ ነው ያሳጣት ማለት ነው። የሆነ ነገር ሲፈጠር አንቺ ነሽ እንደዚህ ያደረግሽው፣ ካንቺ ውጪ ካንቺና ከሜሪና ከዳኒ ውጪ የሚያደርግ የለም፣ የእናንተ ልጆች ናቸው እንደዚህ የሚያደርጉት ይላሉ። የአብርሃምም ደግሞ ቤተሰቦች እዛ ጋር ደግሞ ወይንም ደግሞ የአብርሃም ጓደኞች ደግሞ እየሄዱ ሩታን ቤተሰቦች ጓደኞች ደግሞ እናንተ ናችሁ እንደዚህ ያደርጋችሁት ከእናንተ ውጭ የሚያደርግልን ምናምን። እንዴ ምንድነው እናንተ? በቃ ከምንም በላይ ከሩታ ላይ ወረድ በሉ ማለት ነው። ሩታ ምንም የምታውቀው ነገር የለም በዚህ ላይ። እንዴ ጋይሶች መረጋጋት አቃታቸው እኮ የሚሰሩትና የማይሰሩት ነገር ግራ ተጋባባቸው። እንዴ አይምሮውን ከሳተ ቆይቷል እናውቃለን። ግን ደግሞ ቢሆንም ልጅቷን ሩታን እየሄደ እያነቀ እየተደበር እየቋቋ ምን እያለ ማስጨነቅ የለበትም።